እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። ስለምትከታተሉን ስለምታደምጡን ከኛ ጋርም ስለሆናችሁ ከልብ አድርገን ነው የምናመሰግነው። በዚህኛው ቻናላችን የዝውውር ጉዳዮችን የምናነሳበት ነው። በተለይ አውሮፓ ላይ ያሉ ትልልቅ የአውሮፓ ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች በየቀኑ ይወጣሉና እነሱን የዝውውር ጉዳዮች ወደ እናንተ እያደረስን ቆይታን የምናደርግበት ቻናላችን ላይ የዝውውር ጉዳዮችን ልናካፍላችሁ እነሆ በድጋሚ ተገናኝተናል። ስለዚህ በዛሬው ፕሮግራማችን የተለያዩ ርዕሰ ጉዳዮችን ይዘን ነው እንግዲህ ወደ እናንተም የምንመጣው። ከነዚህ መካከል ማንቸስተር ዩናይትድን፣ ቼልሲን፣ ሊቨርፑልን፣ አርሰናልን እንዲሁ ሌሎችን ክለቦች የተመለከቱ መረጃዎችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ልትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁ ልታጋሩን ትችላላችሁ። በተለይ ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ጻፉልን። እኛ በፕሮግራማችን መጨረሻ የእናንተን ሀሳብ መልሰን ወደ እናንተው እናደርሳለን። ከፕሮግራማችን ጋር በተያያዘም ከዛ በተጨማሪ ደግሞ ስለ ክለቦቻችሁም ያላችሁን ጉዳይ ልታጋሩን ትችላላችሁ። ርዕሰ ጉዳዮችን ይዘን ቀርበናል። የዛሬውን የሰኞ የከሰዓት ፕሮግራምን እንድትከታተሉ በአክብሮት እንጋብዛለን። ከመሸጋገሪያ በኋላ ወደ እናንተው ፕሮግራም የምናመራ ነው የሚሆነው። ማንቸስተር ሲቲ ታዳጊውን ኮከብ ለመሸጥ ፍቃደኛ መሆኑ ተገለጸ። ክሪስታል ፓላስ በጥር ወር ዝውውር ለማድረግ እየተዘጋጀ ነው። የማንቸስተር ሲቲ ዋጥቂ ኦስካር ቦብ ክለቡን ለቆ እንደሚወጣ እየተነገረ ይገኛል። እንደ ዴይሊ ሜል ዘገባ ከሆነ ማንቸስተር ሲቲ ለ22 ዓመቱ ዋጥቂም በጥር የዝውውር መስኮት የሚቀርቡ ጥያቄዎችን ለመቀበል ዝግጁ ነው። ኦስካር ቦብ የቡድኑ አስፈላጊ አባል ቢሆንም በቋሚነት የመሰለፍ ዋስትና ግን የለውም። በመሆኑም ክለቡ ተጫዋቹን ለሚመጥን ዋጋ ለመሸጥም ፍቃደኛ እንደሆነ እየተገለጸ ይገኛል። ክሪስታል ፓላስ የተጫዋቹን ፊርማ ለማግኘት ከፍተኛ ፍላጎት ያለው ሲሆን በሚቀጥለው ወርም የዝውውር ጥያቄ ለማቅረብም እየተዘጋጀ ነው። ፓላስ በክንፍ መስመር ላይ ተጨማሪ ጥራት የሚፈልግ ሲሆን የ22 ዓመቱ ተጫዋች ደግሞ ለቡድኑ ጠቃሚ እንደሚሆን ጭምር ነው የሚያሳዩ መረጃዎችም እየወጡ የሚገኙት። በሁለቱም የክንፍ መስመሮች ላይ መጫወት የሚችለው ኦስካር ቦብ ለክለቡ ፍጥነትና ያልተገመቱ እንቅስቃሴዎችም ይጨምርለታል ተብሎ እንደሚታሰብ ነው የተገለጸው። ወደ ክሪስታል ፓላስ የመቀላቀል እድል ለተጫዋቹ ማስደሳች ሊሆን ይችላል። ክለቡ በእንግሊዝ ፕሪምየር ሊግም የቋሚ ተሰላፊነት እድል ሊሰጠው ይችላል ተብሎ ነው የሚታሰበው። በተጨማሪም ክሪስታል ፓላስ በአውሮፓ ውድድሮች ላይ እየተሳተፈ መሆኑ ለተጫዋቹ ማራኪ መዳረሻ ያደርገዋል። ኦስካር ቦብ በዚህ የእድሜ ክልል ውስጥ በጊዜው መጫወት ይኖርበታል። በማንቸስተር ሲቲ ተቀያሪ ወንበር ላይ መቀመጡ ለእድገቱ አይረዳውም። ክሪስታል ፓላስ ጠንካራ ቡድንና ጥራት ያለው አሰልጣኝ ስላለው ለሱ ተስማሚ ቦታ ሊሆን ይችላል። በሚቀጥለው ወር ሁለቱ ክለቦችም ዝውውሩ ላይ ስምምነት ላይ ሊደርሱ እንደሚችሉ የሚገመቱ መረጃዎች ናቸው የወጡት። ማንቸስተር ሲቲ ለተጫዋቹ በጣም ከፍተኛ ዋጋ ይጠይቃል ተብሎ ነው የሚታሰበው። እንግዲህ ስለዚህም ክሪስታል ፓላስ ዝውውሩን የማጠናቀቅ እድል ይኖረዋል። በሴልኸርስት ፓርክም በቋሚነት መጫወቱ የ22 ዓመቱ ተጫዋች ብቃቱን እንዲያወጣና ወደፊት አቅሙን በሚገባ ደግሞ እንዲጠቀም ይረዳዋል። በተጨማሪም ክሪስታል ፓላስ የቶትናሙን አጥቂ ብሬናን ጆንሰንንም በአይነ ቁራኛ እየተከታተለው ይገኛል። በመጨረሻዎቹ ከሁለት ተጫዋቾች ማንን እንደሚያስፈርም የሚታይ ጉዳይ ይሆናል ተብሎ እንደሚታሰብ ነው መረጃዎቹ እየወጡ የሚገኙት ነው እንግዲህ የሚለው መረጃው። ሌላኛው የምናነሳው ጉዳይ ደግሞ እንደ ከቼንድ ኦፍ ሳይድ ዘገባ ከሆነ ቼልሲና ሊቨርፑልን ጨምሮ በርካታ የአውሮፓ ታላላቅ ክለቦች በሌስተር ሲቲው ታዳጊ ኮከብ ጀረሚ ሞንጋ ላይ ያላቸው ፍላጎትን አጠናክረዋል። የ16 ዓመት የክንፍ ተጫዋች በእንግሊዝ እግር ኳስ ውስጥ ከፍተኛ ተፈላጊነት ካላቸው ተስፈኛ ተጫዋቾች አንዱ ሆኖ ብቅ ብለዋል። ይህም ደግሞ በክለቦቹ መካከል የዝውውር ፉክክር እንዲነሳ ያደረገ ሲሆን ተጫዋቹ የሚቀላቀለው ክለብም እስከ አዲሱ የፈረንጆቹ ዓመት መጀመሪያ ጥር ወር ድረስም ሊታወቅ እንደሚችል ነው የሚጠበቀው። በቅርብ ሳምንታት ውስጥ የጀረሚ ሞንጋን ፊርማ ለማግኘትም በከፍተኛ ሁኔታ ግፊት እያደረገ መሆኑ ተገልጿል። ተጫዋቹ የክለቡ የወደፊት የማጥቃት መስመር ምሰሶ አድርገው ለሚመለከቱት ስፐርሶችም ከሌሎች ክለቦች ጠንካራ ፉክክርም ይጠብቃቸዋል። ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ኒውካስል ዩናይትድ ለተጫዋቹ ያላቸው እቅድን በይፋ ያቀረቡ ክለቦች እንደሆኑ ነው የሚነገረው። ከእንግሊዝ ውጭም እንደ ሪያል ማድሪድ፣ ፓሪስ ሳን ዠርሜን፣ ዩቬንቱስ፣ ባየር ሚኒክ እና ቦሩሲያ ዶርትመንድ ያሉ ክለቦችም ከተጫዋቹ ወኪሎች ጋር ንግግሮችን አድርገዋል። ሆኖም ግን በፊፋ ሕግ መሰረት ታዳጊ ተጫዋቾች 18 ሳይሞላቸው ወደ ውጭ ሀገር ክለብ መዘዋወር ስለማይችሉ እስከ 2027 እነዚህ ክለቦች መጠበቅ አለባቸው። ሞንጋ በእንግሊዝ ውስጥ የመቆየት እድሉ
ሰፊ ነው። በሐምሌ 2009 የተወለደው ሞንጋ ባለፈው የውድድር ዘመንም በ15 ዓመቱ በፕሪሚየር ሊጉ የመጀመሪያ ጨዋታውን በማድረግ ከአርሰናሉ ኢታን ንዋኔሪ በመቀጠል በታሪክ ሁለተኛው ትንሹ ተጫዋች በመሆንም ስሙን በታሪክ መዝገብ ላይ አስፍሯል። በጣም ፈጣንና ኳስን ተቆጣጥሮ ድሪብል የማድረግ ልዩ ችሎታ አለው። በሁለቱ መስመሮችም የመጫወት ብቃት እንዳለው ይነገራል። ለእንግሊዝም ከ15፣ 16ና 19 ዓመት በታች ብሔራዊ ቡድኖችም ተጫውቷል። አሁን ላይ ሌስተር ሲቲ በሻምፒዮንሺፕ ውስጥ የሚገኝ ቢሆንም ሞንጋ ለዋናው ቡድን ቁልፍ ተጫዋች እየሆነ መጥቷል። ስካውቶች ተጫዋቹ በአንድ ትውልድም እንደ ተሰጥኦ ተደርጎ የሚቆጠር አይነት ተጫዋች አድርገው ነው የሚመለከቱት። የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ወደ አሰልጣኝነት ስራ ለመመለስ ስማቸው ከስፔኑ ግዙፍ ክለብ ሪያል ማድሪድ ጋር እየተያዘ ነው። ሪያል ማድሪድ በዚህ የውድድር ዓመት መካከለኛ ብቃትን እያሳየ በመሆኑ አሰልጣኝ ሻቪ አሎንዞን ለማሰናበት የርገን ክሎፕን የመተካት ፍላጎትም እንዳለ ይነገራል። እንደ ፌጂያስ ዘገባ ከሆነ የርገን ክሎፕ የሪያል ማድሪድን አሰልጣኝነት ቦታ ለመቀበልም ሁለት የሊቨርፑል ተጫዋቾችን ለማስፈረም ቅድመ ሁኔታ ሊያስቀምጡ ይችላሉ። እነዚህም ተጫዋቾች ተከላካዩ ኢብራሂማ ኮናቴ እና አማካዩ ዶሚኒክ ሶቦስላይ ናቸው። ኢብራሂማ ኮናቴ በሊቨርፑል ቤት እያሳየ ያለው ብቃት በፕሪሚየር ሊጉ ካሉ ተከላካዮች ጥሩ ከሚባሉት አንደኛው ነው። የሪያል ማድሪድ የተከላካይ ክፍል በዚህ ዓመት ለተቃራኒ ቡድን ጥቃትም ተጋላጭ ሆኖ በመታየቱ ኢብራሂማ ኮናቴ በክለቡ ተገቢውን መፍትሄ ሊሆን እንደሚችል ይታመናል። የርገን ክሎፕ እንደሚያምኑት ኢብራሂማ ኮናቴ በ2026 ክረምት ኮንትራቱ የሚያልቅ በመሆኑ ለሪያል ማድሪድም በዝቅተኛ ዋጋ ወይም ደግሞ በነፃ ዝውውርም ለማግኘት ምቹ ሁኔታን ይፈጥራል ተብሎ ነው የሚታሰበው። ሌላኛው ሃንጋሪያዊው አማካይ በዚህ የውድድር ዘመን በሊቨርፑል ቤት እጅግ ድንቅ ብቃትን እያሳየ ነው። የርገን ክሎፕ ተጫዋቹን ወደ ሊቨርፑል ያስመጡት እሳቸው በመሆናቸው በሪያል ማድሪድም የቡድኑ አማካይ ክፍልን በፈጠራና በጉልበት ለማጠናከርም ሶቦስላይን ይፈልጉታል። ሊቨርፑል በሁለቱም ቁልፍ ተጫዋቾቹን በተለይም የቀድሞ አሰልጣኙ አሳልፎ የመስጠት ፍላጎት እንደሌለው ግልጽ ነው። ይሁን እንጂ የየርገን ክሎፕ ወደ ሪያል ማድሪድ የማምራት ወሬ ግን እውነት ከሆነ ዝውውሩ ከእግር ኳሱ ዓለምም ትልቅ መነጋገሪያዎች መካከል አንደኛው ሊሆን እንደሚችል የሚያሳዩ መረጃዎች ናቸው የወጡት። የፈረንሳይ ብሔራዊ ቡድን ግብ ጠባቂ ማይክ ሜኞ በቅርብ ወራት ውስጥም ከኤሲ ሚላን ሊለቅ እንደሚችል በተደጋጋሚ ሲነገር ቆይቷል። በ2024 ክረምት ዝውውር ሊወጣ እንደሚችል ቢጠበቅም ሚላን ግን ተጫዋቹን ማቆየት ችሎ ነበር። ሆኖም ማይክ ሜኞ ከክለቡ ያለው ፍላጎትም ኮንትራቱ እስካሁን ባለመራዘሙ በ2026 ክረምት ኮንትራቱ ሲያልቅ በነፃ ዝውውር ወይም ፍሪ ኤጀንት ከክለቡ ይወጣል ተብሎ ነው የሚጠበቀው። እንደ ቲም ቶክ ዘገባ ከሆነ በርካታ ክለቦች ተጫዋቹን ለማስፈረም ፍላጎት ቢኖራቸው ቸልሲ ግን ቀዳሚው እጩ ነው። ሪፖርቱ አክሎም ተጫዋቹ ስለሚቀጥለው እንግዲህ ማረፊያውም ውሳኔ ላይ ደርሷል የተባለው ቸልሲ አስተማማኝ ግብ ጠባቂ የሚፈልግ ሲሆን በዓለም ምርጥ ከሚባሉት አንደኛው የሆነው ማይክ ሜኞ ለክለቡ ተገቢው ምርጫ እንደሆነ ነው የሚታመነው። እንደ ቲም ቶክ መረጃ ምንጭም እንደገለጸው ከሆነ ከሚደረጉት ንግግሮች ለመረዳት እንደሚቻለው በሚላን በኩል ያለው እምነት ማይክ ሜኞን ውሳኔውን ጨርሷል የሚል ነው። የሮበርት ሳንቼስ ቸልሲን ከተቀላቀለ በኋላ የሚጠበቅበትን ያክል ብቃት ማሳየት ባለመቻሉ ክለብ የተሻለ ደረጃ ላይ ያለ ግብ ጠባቂ ያስፈልገዋል። ሜኞ ደግሞ በክለቡም ሆነ በብሔራዊ ቡድን ደረጃ ያለውን ብቃት ያስመሰከረ ሲሆን እሱን በነፃ ማስፈረምም ለቸልሲ ትልቅ ድልም ሊሆን እንደሚችል ነው የሚነገረው። ቸልሲ ከሊጉ ተፎካካሪዎች እንደ አርሰናልና ማንቸስተር ሲቲ ጋር ያለውን ልዩነት ለማጥበብም በሁሉም ቦታዎች ላይ ምርጥ ተጫዋቾች ያስፈልጉታል። ሜኞን በቡድኑ ወደ ሌላ ደረጃ ሊያሸጋግር የሚችል ተጫዋችም አድርገው ነው የሚመለከቱት። ተጫዋቹ በጥር ወርም በዝቅተኛ ዋጋ ሊገኝ ቢችልም በክረምት ግን በነፃ ዝውውር ወደ ስታንፈርድ ብሪጅ የማቅናት እድሉ ግን እጅግ ሰፊ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የቀድሞ የማንቸስተር ዩናይትድ አጥቂ ሜሰን ግሪንውድ ወደ እንግሊዝ ፕሪምየር ሊግ ሊመለስ እንደሚችል ሲነገር ቢቆይም ጋዜጠኛ ዲን ጆንስ ግን ተጫዋቹ ወደ ቶተንሃም የማምራት እድሉ አነስተኛ መሆኑን ገልጿል። ተጫዋቹ ከማርሴይ የሚለቅ ከሆነ ወደ ስፔን የማምራት እድሉ ሰፊ እንደሆነ ነው የተነገረው። ቶተንሃም በማጥቃት መስመሩ ላይ ተጨማሪ ጥራቶችን የሚፈልግ ሲሆን ግሪንውድ እንደ አንድ አማራጭም ተመልክቶት ነበር። ክለቡ በከፍተኛ ሂሳብም ያስፈረመው ዶሚኒክ ሶላንኬ የሚጠበቅበትን ያክል ግቦችን እያስቆጠረ ባለመሆኑ ቶተንሃም አስተማማኝ ግብ አስቆጣሪ ይፈልጋል። ይሁን እንጂ በተጫዋቹ የቀድሞ የግል ታሪክም ምክንያት ሊነሳ የሚችለው ተቃውሞውን በመፍራት ግን ቶተንሃም ከዝውውሩ ራሱን እያራቀ ይገኛል። የ24 ዓመቱ ግሪንውድ በፈረንሳዩ ክለብ ማርሴይ ቤት እጅግ በጣም ድንቅ ጊዜን እያሳለፈ ነው የሚገኘው። በዘንድሮው የውድድር ዓመት በሁሉም ውድድሮች ባደረጋቸው 20 ጨዋታዎችም 17 ግቦች ላይ ቀጥተኛ ተሳትፎን አድርጓል። 14 ግቦችን አስቆጥሮ 3 አሲስቶችን በማድረግ በመስመርም ሆነ በመሃል አጥቂነት የመጫወት ብቃቱ ለማንኛውም ክለብ ትልቅ ጥንካሬ እንደሚሆንም ነው የሚታመነው።
ማርሴይ ለተጫዋቹ እስከ 100 ሚሊዮን ፓውንድ ሊጠይቅ እንደሚችል የሚነገር ሲሆን ማንቸስተር ዩናይትድም ከተጫዋቹ ሽያጭ 50 በመቶ ድርሻ አለው። እንደ ዲን ጆንስ ዘገባ ከሆነ ግሪንውድ ወደ ፕሪምየር ሊጉ ከመመለስ ይልቅ ቀደም ሲል በሄታፌ ቤትም ጥሩ ብቃት ባሳየበት የስፔን ላሊጋ የመጫወት ፍላጎት አለው። በአሁኑ ወቅት ባርሴሎናና አትሌቲኮ ማድሪድ ተጫዋቹን ለማስፈረም ከፍተኛ ፍላጎት ካሳዩ ክለቦች መካከል ቀዳሚ ናቸው። ቶትናም አስተማማኝ አጥቂ ካላገኘ ለዋንጫ በሚደረገው ፉክክር ላይ እንቅፋት ሊሆንበት እንደሚችል ጋዜጠኛው አስጠንቅቋል። አርሰናል ከበርካታ ክለቦች ጥያቄ የቀረበለትን ሁለገብ ኮከብ የወደፊት እጣ ፈንታ ወስኗል። የአርሰናሉ አጥቂ ጋብርኤል ሄሱስ በቅርብ ወራት ውስጥም ከክለቡ ሊለቅ እንደሚችል ሲነገር ቆይቷል። ብራዚላዊው አጥቂ ለረጅም ጊዜ ከቆየበት የጉዳት እረፍትም በቅርብ ወደ ሜዳ የተመለሰ ሲሆን እንደ ፌጂያስ ዘገባ ከሆነ በርካታ ክለቦች ተጫዋቹን ለማስፈረምም ፍላጎትን ያሳዩት። ምንም እንኳን የሌሎች ክለቦች ፍላጎት ቢኖርም አርሰናል ጋብርኤል ሄሱስን እንደ ወሳኝ ተጫዋች ስለሚመለከተው አሁን ላይ ለመልቀቅ ፍቃደኛ አይደለም። አሰልጣኝ ሚኬል አርቴታ ጋብርኤል ሄሱስን በተለያዩ የማጥቃት ሚናዎች ላይ የመጫወት ብቃት ስላለው በውድድር ዓመት ሁለተኛው አጋማሽ ለቡድኑ ትልቅ እገዛን እንደሚያደርግ ያምናሉ። የዋንጫ ፉክክሩን በተመለከተ አርሰናል ለፕሪሚየር ሊግ ዋንጫና ለቻምፒየንስ ሊግም ውጤታማነት በቂ አማራጭ አጥቂዎችም ያስፈልጉታል። አርሰናል በክረምቱ የዝውውር መስኮት ስዊድናዊውን አጥቂ ቪክተር ዮኬሬሽን ቢያስፈርምም ተጫዋቹ በዘንድሮው የውድድር ዓመትም የሚጠበቅበትን ያክል ብቃት ግን እያሳየ አይደለም። በመሆኑም ጋብርኤል ሄሱስ ቢያንስ እስከ ውድድር ዓመቱ መጨረሻ በቡድን ውስጥ መቆየቱ ለአጥቂ ክፍሉም ተጨማሪ ጉልበት ይሆነዋል ተብሎ ነው የሚጠበቀው። ጋብርኤል ሄሱስ በበኩሉ በመጪዎቹ ወራት ቋሚ የመሰለፍ ዕድልን ለማግኘትም ጥራትን ያደርጋል። ተጫዋቹ ያለው ልምድና ብቃት ከአርሰናል የማጥቃት መስመር ላይም ለውጥን ለማምጣት እንደሚችል ቢታመንም ቋሚ ቦታውን ማግኘት ካልቻለ ግን በውድድር ዓመቱ መጨረሻ ሊለቅ እንደሚችል ነው የሚገመተው። ለጊዜው ግን አርሰናል በጥር ወር ተጫዋቹን መሸጥም ስህተት እንደሆነ በማመኑ ዝውውሩን ውድቅ አድርጎታል ተብሎ ነው የተነገረው። የባየር ሚኒኩ ተከላካይ ዳዮት ኦፓሚካኖ በቅርብ ወራት ውስጥም ከጀርመኑ ክለብ ሊለቅ እንደሚችል መረጃዎች እየወጡ ይገኛሉ። ማንቸስተር ሲቲ ተጫዋቹን ለማስፈረም በሚደረገው ፉክክር ውስጥም የተቀላቀለ ሲሆን የፈረንሳይ ብሔራዊ ቡድን ተከላካይ የሆነው ኦፓሚካኖ በውድድር ዓመቱ መጨረሻ በነፃ ዝውውር ወይም ፍሪ ትራንስፈርም ሊገኝ መቻሉ የብዙዎችን ትኩረት ነው የሳበው። እንደ ቲም ቶክ ዘገባ ከሆነ ቼልሲ ተጫዋቹን ወደ ለንደን ለማምጣትም ቀደም ብሎ ንግግሮችን ጀምሯል። በባየር ሚኒክ ቤትም እንደ መሪ የሚቆጠረው የ27 ዓመቱ ተከላካይ ለቼልሲ የመከላከል ክፍል ጥራት ያለው ተጫዋችም እንደሆነ ይታመናል። ቸልሲ በዚህ የውድድር ዓመት በተከላካይ ክፍሉ ላይ በተደጋጋሚ የጉዳት ችግሮች አጋጥመውታል። እንደ አክሰል ዲሳሲ እና ቤኑዌት ባዲያሼል ያሉ ተከላካዮችም በክለቡ የወደፊት ቆይታ የሌላቸው በመሆኑ ኦፓሚካኖ በነፃ ማስፈረምም ለክለቡ ትልቅ ስኬት ነው የሚሆነው። ኦፓሚካኖ በአሁኑ ወቅት በብቃቱ ከፍተኛ ደረጃ ላይ የሚገኝ በመሆኑ ከቼልሲና ማንቸስተር ሲቲ በተጨማሪ እንደ ሊቨርፑል፣ ሪያል ማድሪድ እና ባርሴሎና ያሉ ታላላቅ ክለቦች ሁኔታውን በቅርበትም እየተከታተሉት ነው። ተጫዋቹ ለዓለም ዋንጫ እንግዲህ ፍላጎቱ አለው። ትልልቅ ክለቦችም የመጫወት ፍላጎትም አለው። ቸልሲ ባለፉት ጥቂት ዓመታትም ለትልልቅ ዋንጫዎች መፎካከር ባይችልም እንደ ኦፓሚካኖ ያሉ ጥራት ያላቸው ተጫዋቾችን በማስፈረምም ወደ ቀድሞ ክብሩ ለመመለስም እና ከትልልቅ ክለቦች ጋር ያለውን ልዩነት ለማጥበብም ሙከራዎችን የሚያደርግ እንደሆነ ነው የተገለጸው። ሊድስ ዩናይትድ የሂበርኒያኑን አማካይ ጆሽ ሙሊጋንን ለማስፈረም ፍላጎት እንዳለው ተነግሯል። የ23 ዓመቱ ተጫዋች ሂበርኒያንን ከተቀላቀለ ጀምሮ በቡድን ውስጥ ወሳኝ ሚናን እየተጫወተ የሚገኝ ሲሆን ብቃቱን የበርካታ ክለቦችንም ትኩረት ስቧል። ከሊድስ ዩናይትድ በተጨማሪ ኖቲንግሃም ፎረስት፣ ቮልስበርግ እና ሊልም ተጫዋቹን ለማግኘት ሁኔታዎችን እያጤኑ ነው። እንደ ፉት መርካቶ ዘገባ ከሆነ በሙሊጋን ውል ላይም በቀላሉ ሊከፈል የሚችል የውል ማፍረሻ ዋጋም ተቀምጧል። ምንም እንኳን ትክክለኛ የገንዘብ መጠን ባይጠቀስም ዝውውሩ ለሊድስ ግን አዋጭ ኢንቨስትመንት እንደሚሆን ነው የሚታመነው። ስለዚህም ተጫዋቹ በአሁኑ ወቅትም በገበያው ላይ ያለው ዋጋ 1.2 ሚሊዮን ዩሮ አካባቢ እንደሆነ ነው የሚገመተው። ሙሊጋን በአማካይ ክፍል ላይ ብቻ ሳይሆን በተከላካይነትም መሰለፍ የሚችል ሁለገብ ተጫዋች በመሆኑ ለሊድስ ዩናይትድ አሰልጣኝ ዳንኤል ፈርከም ጠቃሚ አማራጭ ነው። ሊድስ ዩናይትድ በፕሪሚየር ሊጉ ለመቆየትም እየታገለ የሚገኝ በመሆኑ በውድድር ዓመቱ ሁለተኛው አጋማሽ ጥራት ያላቸው ተጫዋቾች ያስፈልጉታል። ሙሊጋን በስኮትላንድ ፕሪሚየርሺፕ እያሳየ ያለው ብቃትም በዘንድሮው ውድድር ዓመት 3 ግቦችን አስቆጥሮ 3 ደግሞ ለግብ የሆኑ ኳሶችን አመቻችቶ ማቀበሉን ነው የተመለከትነውና ጥሩ ነገሮችን እያሳየ ይገኛልና በዚሁ ትልቅ ጥንካሬ ሊሰጥ ይችላል። ሊድስ ዩናይትድ ተጫዋቹን ለማስፈረም የሚያስችል የገንዘብ አቅም ያለው ሲሆን በጥር ወርም በቡድን ውስጥም ያሉ ክፍተቶችን መሙላት ከቻለ የውድድር ዓመቱን በጥሩ ሁኔታ የማጠናቀቅ እድልም ይኖረዋል። ተጫዋቹም ወደ እንግሊዝ ፕሪምየር ሊግ መምጣቱ ለሙያዊ እድገቱም ትልቅ ደረጃ እንደሆነ ጭምር የሚታመን እንደሆነ ነው ዘገባዎቹም ያሳዩት።
የ18 ዓመቱ ወጣት በቤልጅየም ክለብ ውስጥ እጅግ አስደናቂ ብቃት እያሳየ የሚገኝ ተጫዋች ሆኗል። ይህ ተጫዋች ከአርሰናል እና ከሊቨርፑልም እንግዲህ ፉክክር እንዳለና ቸልሲም ይህንን ፉክክር መቀላቀሉ ነው መረጃዎች እያሳዩ የሚገኙት። በመላው አውሮፓም ትልቅ ግምት የሚሰጠው ተጫዋች ነው። ቲም ቶክ እንደዘገበው ከሆነ አርሰናል እና ሊቨርፑል ከሌሎች የአውሮፓ ታላላቅ ክለቦች ጋር በመሆን የተጫዋቹን ሁኔታ በቅርበት እየተከታተሉ ይገኛሉ። ቸልሲም ይህንን የፊርማ ፉክክር ማሸነፍ ይችል እንደሆነ ማየቱ ትኩረት የሚስብ ጉዳይ ሆኗል። ቸልሲ ወጣትና ተሰጥኦ ያላቸው ተጫዋቾችን በማስፈረም ረገድ ትልቅ ፍላጎት እያሳየ ሲሆን አሁን በክለብ ውስጥም ያለው ጠንካራ የወጣት ተሰጥኦች ስብስብም ይበልጥ ለማጠናከር ተስፋ አድርጓል። ይህ ግሪካዊ አማካይም በትክክለኛው አመራር ወደ ከፍተኛ ደረጃ የማደግ አቅም ያለው ሲሆን ቀድሞ ሲል ደግሞ ድንቅ ተሰጥኦ እንዳለው ተመስክሮለታል። እሱ በአጥቂ አማካኝነት እንዲሁም በክንፍ መስመር ላይ መጫወት ይችላል። ለቡድኑ ቴክኒካዊ ብቃትና ፈጠራንም ይጨምራል። ቸልሲ በእርግጠኝነት የእሱን አይነት ክህሎት ያለው ተጫዋችም ከፊት መስመር ላይ ይፈልጋል። ምንም እንኳን በቅርብ ጊዜ ውስጥ በፕሪሚየር ሊጉ ላይ ተጽዕኖ ማሳደር ባይችልም ለክለቡ የረጅም ጊዜ ሀብት ግን ሊሆን ይችላል። ጌንክ እንግዲህ እንዲህ ያለውን ተሰጥኦ በቀላሉ መልቀቅም አይፈልግም። በመሆኑም ቼልሲ አጓጊ በሆነ የገንዘብ ጥያቄ ሊያሳምናቸው ይችል እንደሆነ የሚታይ ነው። በተመሳሳይ አርሰናልና ሊቨርፑልም ወጣት ተጫዋቾችን በማሳደግ ረገድ አስደናቂ ታሪክ አላቸው። እነሱም ከፊት መስመር ላይ ተጨማሪ ጥራት የሚፈልጉ በመሆኑ የ18 ዓመት ወጣትም ለነሱ ጠንካራ ግዢ ሊሆን ይችላል። አንዳንድ የእንግሊዝ ታላላቅ ክለቦችም የመጫወት እድል ለተጫዋቹ እጅግ በጣም አስደሳች ነው። ሆኖም ቀጣዩን ክለብ ሲመርጥም ጥንቃቄ ማድረግ ይኖርበታል። በአንድ ትልቅ ክለብ ውስጥም ተጠባባቂ ወንበር ላይ መቀመጥ ስለማይጠቅመው በቡድን ውስጥ ጎልቶ የሚታይ ሚና ሊያገኝ የሚችልበት ክለብን ብቻ መቀላቀል ይኖርበታል ተብሎ እንደሚታሰብ ነው መረጃዎቹ በትልቁ እያጋሩ የሚገኙት። ኤቨርተን ከሊድስ ዩናይትድ ጄደንን በግል እንግዲህ ለማስፈረምም በተከላካይ ክፍሉን ለማሻሻልም እየፈለገ ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ክለቡ ጥራት ያለው የቀኝ ተከላካይ ለማስፈረም እየፈለገ ሲሆን የ25 ዓመቱ የሊድስ ዩናይትድ ተከላካይም እንደ ዋነኛ ኢላማ መርጦታልም የሚል መረጃ አለ። ኤቨርተን ተጫዋቹን በቋሚነት ሲከታተለው የቆየ ሲሆን በክህሎትም መደነቁ ተገልጿል። ቡድኑ ተጫዋቹን በጥር የዝውውር መስኮት ማስፈረም ይችል እንደሆነ የሚታይ ነው። በግል እንደ አውሮፓውያኑ አቆጣጠር በ2024 ክረምት ሊድስን ከተቀላቀለበት ጊዜ ጀምሮ ለቡድኑ ወሳኝ ተጫዋች ነው። በዚህ የውድድር ዘመንም በፕሪሚየር ሊጉ በሁሉም ጨዋታዎች ላይ የተሳተፈ ሲሆን ሊድስ ግን የእሱን መልቀቅ ይፈቅዳል ወይ የሚለው አጠራጣሪ ነው። ተጫዋቹ እስከ 2028 ድረስ የሚቆይ ኮንትራት ያለው በመሆኑ ሊድስ እሱን ለመሸጥም ምንም አይነት ጫና የለበትም። ስለሆነም ኤቨርተን ሊድስን ለማሳመን ከፍተኛ ክፍያ ሊከፍል ይችላል። ዝውውሩ የሚሳካ ከሆነ ይህ የ25 ዓመት ተጫዋችም የክለቡ ዝነኛ ተጫዋች ለመሆን እንግዲህ ለሼመስ ኮልማንም ተገቢውን የረጅም ጊዜ ተተኪ ሊሆን ይችላል። ኤቨርተን በቋሚነት ጥሩ ደረጃ ላይ ማጠናቀቅ የሚችል ጠንካራ ቡድን ለመገንባት ጥረት እያደረገ ነው። በተከላካይ ክፍሉ ላይም ተጨማሪ ተጫዋቾች ያስፈልጉታል። ቡድኑ በአንዳንድ ጨዋታዎች ላይ የተከላካይ ክፍሉ ከፍተኛ ክፍተት የሚታይበት ነበር። በግል ወደ ኤቨርተን ስለመዘዋወርም ምን ሊሰማው እንደሚችል ማየቱ አስደሳች ይሆናል። ይህ ዝውውር ለሱ እድገት ሊሆን ይችላል። ሊድስ ዩናይትድ በፕሪሚየር ሊጉ ላለመውረድ እየታገለ ሲሆን በሚቀጥለው የውድድር ዘመን በከፍተኛ ሊግ ስለመቆየቱ ምንም ዋስትና የለውም። በሌላ በኩል ኤቨርተን በፕሪሚየር ሊጉ የመቆየቱ ነገር አስተማማኝ ነው። የቀረበለትን ጥያቄ ግልጽ ነው። ጠንካራ ከሆነ ወደ ኤቨርተን ለመሄድም ሊፈተን ይችላል። ይህ በእንዲህ እንዳለ ሊድስ በሊጉ የመቆየት እየታገለ ባለበት በዚህ ወሳኝ ወቅት ላይ ተጫዋቹን በጥር ወር ማጣቱ ትልቅ ጉዳት ይሆንበታል። ደጋፊዎችም በዚህ ሁኔታ ሊጨነቁ እንደሚችሉ የሚያሳዩ ነገሮች ናቸው እየወጡ የሚገኙት። የሌስተር ሲቲው አሰልጣኝ ማርቲን ሲፉዌንቴስ በክለቡ በጥር የዝውውር መስኮት የሰንደርላንዱን ግብ ጠባቂ አንቶኒ ፓተርሰንን ለማስፈረም እያሰበ ነው የሚለው ወሬ በቁርጠኝነት አስተባብለውታል። ክለቡ አዲስ ግብ ጠባቂ ለመፈለግ ማቀዱን የሚገልጹ ዘገባዎች ቢወጡም ስፔናዊው አሰልጣኝ አሁን ላለው የክለቡ አንደኛ ግብ ጠባቂ ያኩብ ግን ሙሉ ድጋፋቸውን ሰጥተውታል። አሰልጣኙ አሁን ባላቸው የግብ ጠባቂ ስብስብ በጣም ደስተኛ መሆናቸውን ያረጋገጡት ሲፉዌንቴስ ከሚቀጥሉት ጨዋታዎች በፊት በሰጡት መግለጫ ሌስተር ከፍተኛ ግምት የሚሰጠውን የሰንደርላንዱን ግብ ጠባቂ አንቶኒ ፓተርሰንን ለማስፈረም ጥያቄ እያዘጋጀ ነው የሚለውን ወሬ አንስተዋል። ይህ ወሬ ሊበረታም የቻለው እንግዲህ በቅርቡ በነበረ ጨዋታ ላይ በሰራው ስህተት ምክንያት ቢሆንም አሰልጣኙ ግን የእሳቸው የጨዋታ ፍልስፍናና ተጫዋቾቻቸውን ተከላክለዋል። ከኋላ መስርተን የምንጫወተው ጨዋታ በብዙ አጋጣሚዎች ውጤታማ ሆኗል። ስለዚህ ይህንን ለማድረግ መሞከራችን ቅር አያሰኝም ሲሉም ሲፉዌንቴስ ተናግረዋል። አንድ የጨዋታ ማንነት ስለገነባን ስህተቶች ሊፈጠሩ ይችላሉ። ይህም ደግሞ እንደ ቡድን የሚደረግ ሂደት አካል ነው ሲሉም ጭምር ነው የገለጹት። አሰልጣኙ አክለው በቅርቡ የተፈጠረው ስህተት የጋራ ተጠያቂነት መሆኑን ተናግረዋል። ግብ ጠባቂው ብቻ ሊወቀስ እንደማይገባም ነው የተናገሩት። ጥፋቱ የያኩብ ውሳኔ ብቻ ሳይሆን
የመሃል ሜዳ ተጫዋቾችም ኦሊቨር ስኪፕም ጥያቄ እንቅስቃሴዎች ነበሩበት፣ ነገር ግን እንዲህ እንዲጫወቱ ያዘዝኳቸው እኔ ስለሆንኩኝ ተጠያቂነቱን ወስዳለሁ ነው ያሉት። ምንም እንኳን በቅርቡ ስህተት ቢሰራም አሃዛዊ መረጃዎች እንደሚያሳዩት ያኩብ ግን በዘንድሮ የሻምፒዮንሺፕ ውድድር ካሉ ምርጥ ግብ ጠባቂዎች አንደኛው ነው። ፖላንዳዊ ወጣት ግብ ጠባቂ ሌስተር ወደ ፕሪሚየር ሊጉ ለመመለስ በሚያደርገው ጥረት ውስጥም ከፍተኛ አስተዋጽኦን እያበረከተ ነው። አሰልጣኙ ሱፌንተስም በመረጃ እየታገዘ ትንታኔን ሲሰጡ ቡድኑ ከኋላ መስርቶ በመጫወቱ ምክንያትም የሚቆጠርበት ግብ በዚህ ዘዴ ከሚፈጠረው የግብ ዕድል አንጻርም ሲታይ በጣም አነስተኛ መሆኑን የጠቆሙት በአሁኑ ወቅትም እንግዲህ ያኮብ የአሰልጣኙን ሙሉ እምነት ያገኘ በመሆኑ ለወደፊቱም በኪንግ ፓወር ስቴዲየም የማይነካ አንደኛ ግብ ጠባቂ አድርገው እንደሚመለከቱት ነው በርካቶች የተናገሩት። ማንቸስተር ሲቲ የሊድስ ዩናይትዱን አጥቂ የሆነውን ሃሪ ግሬንም ለማስፈረም ፍላጎት እንዳለው ተነግሯል። ጋዜጠኛ አለን ኒክሰን እንደዘገበው ከሆነ ማንቸስተር ሲቲ በዚህ ተሰጥኦ ባለው አጥቂ ላይም በጣም ተደንቋል። በመሆኑ በሚቀጥለው ወር የጥር ተጫዋቾች የዝውውር መስኮት እሱን ለማስፈረም እንቅስቃሴዎችን ሊጀምሩ ይችላሉ። ተጫዋቹ በገበያው ላይ 40 ሚሊዮን ፓውንድ ያክል ዋጋ የወጣለት ሲሆን ከዚህ ቀደም ከቶትናም ሆትስፐርስ ጋርም ስሙ ተያይዞ ቆይቷል። ይህ 17 ዓመት ታዳጊ በሊድስ ዩናይትድ ዘንድም ትልቅ ግምት የሚሰጠው ተጫዋች ሲሆን ክለቡ እንደሱ ያለ ተጫዋችን በቀላሉ እንዲለቀም አይፈልግም። ሆኖም ግን ማንቸስተር ሲቲ አጓጊ የዝውውር ሂሳብ የማቅረብ ገንዘብም አቅም አለው። ሲቲ ለወደፊቱ የሚሆን ጠንካራ ቡድን ለመገንባት እያቀደ በመሆኑ ግሬም ለክለቡ አስተማማኝ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። ተጫዋቹም ለማንቸስተር ሲቲ ትልቅ ኮከብ ሆኖ የማደግ አቅም እንዳለው ነው የሚታመነው። በሀገሪቱ ካሉ ትልልቅ ክለቦችም አንዱን የመቀላቀል እድል ለተጫዋቹም ቢሆን ትልቅ እድገትና አስደሳች አጋጣሚ ነው። በሲቲ ውስጥም ከዓለም ምርጥ ተጫዋቾች ጋርም የመጫወት እድልን ያገኛል። በተጨማሪም የዘመኑ ምርጥ አሰልጣኝ ከሚባሉት ፔፕ ጓርዲዮላ ጋርም የመስራት እድልን የሚያገኝ ሲሆን ይህም ለወጣቱ አጥቂም እድገትም ወሳኝ ሚናን ይጫወታል። በሌላ በኩል ቶተናም የተጫዋቹን እድገት በቅርበት እየተከታተለ ይገኛል። ማንቸስተር ሲቲም ለተጫዋቹ ፍላጎት ማሳየቱ ስፐርስ እሱን ለማስፈረምም የሚያደርጉትን ጥረት እንዲያፋጥኑት ሊገፋፋቸው ይችላል። ሃሪ ግሬ የቶተናሙ አማካይ አርቺ ግሬ ወንድም ነው። በመሆኑም የሰሜን ለንደኑ ክለብ ቶተናም አርቺ ወንድሙን ወደ ክለቡ እንዲመጣም በማሳመን ረገድ ሚና ይጫወታል የሚል ተስፋ እንዳላቸው ነው ዘገባዎቹ የጠቆሙት። ወደ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ዛሬ ያቀረብንላችሁ የዝውውር ጉዳያችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ከልብ አድርገን ነው የምናመሰግናችሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን እንደተለመደው የተለያዩ ርዕሰ ጉዳዮችን ይዘን በድጋሚ ወደ እናንተ የምንቀርብ ይሆናል። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። እኛም ሀሳቦቻችሁን መልሰን ወደ እናንተ እናደርሳለን። ስላደመጣችሁኝ ግን ከልብ አድርጌ ነው የማመሰግነው። መልካም ቀን እንዲሆንላችሁ ነው የምመኘው።